የምትመለከቱት ሰይፉ በኢቢኤስ ነው። በያላችሁበት ጥሩ ጊዜ ነው የምንመኘው። የጊዜው ተወዳጅ ዘፈን ነው። ዲጄ አሹና ዲሽታጊና ታሪኩ ዲሽታጊና የተጣመሩበት አታወዲ በጣም ተወዷል። የሰይፉ በኢቢኤስ እንግዳ እንዲሆኑ ሁለቱንም ጋበዝ አድርጌያቸዋለሁ። መጥተዋል። ሞቅ አድርጋችሁ ወደዚህ ጋብዟቸው። ዲጄ አሹ ታሪኩ ዋው አቀባበል ግን እንዴ ታሪኩ እንኳን ቤተኛ ነው። ዲጄ አሹ ለመጀመሪያ ጊዜ ስላገኘው በጣም ደስ ብሎኛል። እንኳን ደህና መጣችሁ ብያለሁ። አታወዲ በጣም ተወዷል። ይገርማል። አይነካው ነገር አንተ ማን ሐሳቡን ያመጣው ዲጄ አሹ ወይስ ታሪኩ? ታሬ ነው። የመጀመሪያ ሐሳብ የታሬ ነው እና አንድ ላይ ነው የሰራ ነው። ስለ ዲጄ አሹ ሳጣራ ወደ 7 ሙዚቃዎች ለቀሃል። ትልቁ እስከ 8 ሚሊዮን በጣም ትንሹ እስከ 1.8 ነው የታየል። ዲጄ አሹ እሳቸው ደግሞ ያው ምንም ማስታወቂያም አይፈልጉም። እኔ እኮ ስጠፋ ግብርናው ላይ እዛ ባለፈው ቃል ገብተህልኝ ስለሄድክ መቼም ባዶ እጁን አይመጣም እላለሁ። አንተ በጎን ነጠላ ዜማውን ይዘከቻልከ? አዎ ባዶ እጄን ስለማልማ ወይ በቆሎ ወይ ነጠላ ዜማ ጠበቅ። አዎ ነጠላውን ይሰጣል። ነጠላው መጣስ ስንደውልልህ ገጠር ነበር ካል ታሪኬ? አዎ እንደውም አዲስ የገባው ማይበርግ ቫይረስ እናንተ አካባቢ ነውና አይዟችሁ አትፍሩ በሚባለው ደረጃ አንዳንዶች ናቸው እንጂ የሚያጋንኑት ያን ያህል አይደለም ብለህ ደውለህ ያረጋጋኸኝ። አዎ እንዴት ነው አሁን ያለው ስሜት? እንግዲህ እናንተ ሀገር በርገር ወይ ማር በርገር የሚባላ ነው። እኛ ሀገር በሽታው ነው መጣ። ከተማ በርገር ነው የሚበላ ነው። በርገር ነው የሚባለው። እኛ ጋር ስሙን እንግዲህ ስሙን አሳምሮ በሽታው ነው መጣ። ማር አሉት እንደገና ጨምሮ ማር በርገር ማር በበርገር አዎ ከዛ በሽታ ነው አሉ። እንዲህ ፈገግ እንዳስባለ ምንም ጉዳት ሳያስከትል ማር በርገርን ያባርልን እግዚአብሔር አይደል? የኮሮና ሳያንሰን ዓለም ደቆ እንደገና ሌላ ቫይረስ። አሁን ግን ሁሉ ነገር እንግዲህ ጤና ጥበቃ እንደሚለው ከሆነ መፍራት አያስፈልግም። ርቀትን መጠበቅ፣ ቦታው ላይ ደግሞ ብዙ ጥሩ ስራዎች እየተሰሩ ነው ሲባል ሰምቻለሁ። አንተ የዛ ምስክር ነህ? እኔ እንግዲህ ያው አላየሁትም። ማር በርገርን ወደ ሰው ገለዋል። ወደ 6 ሰው 7 ሰው 8 ያው የሚያውቀው ፈጣሪ ነው። ያው መጥቷል ተባለ። እኛም እንግዲህ የዓመቱ በየዘመኑ በየክፍለ ጊዜው የራሱን ስም የቀያየረ ይመጣል። ስም ድሮ ጥሩ ነገሮች ናቸው መጡ ባለው አሁን በሽታ ነው ስም የቀየረ። ከበሽታ ግን ይሰውር አይደል? አረ ይሰውር። አዎ ምክንያቱም ዘፈናችሁን ራሱ ሳየው እኮ አታወዲ ከመይ በጣም አሪፍ ዘፈን ነው በነገራችን ላይ። አታወዲ ጥል ይፍቅር ፍቅር ይንገስ አይደለ? ሰላም ይሁን ጤና ይሁን አይነት ስሜት አለው። መልካም ምኞት ያለው ዘፈን ነው በነገራችን ላይ። በጣም እኔ በጣም ነው የወደድኩት። ግጥሙ የማን ነው አሹ? የእሳቸው ነው ግጥሙ? ሀሳቡ እሱ ነው። አንድ ላይ ሆነን ነው የሰራ ነው። አብዛኛው ሀሳቡ የታሬ ነው። ዲጄ አሹ ስላንተ ስሰማ ገና በልጅነት ነው የግጥም መጽሐፉ ላይ ያሳተምከው? አዎ እውነት ነው። የ10 ዓመት ልጅ ያለውን መጽሐፍ አሳትሜ ነበር፣ የመድብል ግጥም መጽሐፍ። መቀሌ ደወልኩኝና ዲጄ አሹን እንግዳ ላረገው ነው ምን ሰነድ አለው አልኩኝ። እና ይቅርታ እንግዲህ አንዳንድ ሚስጥራዊ ሰነዶች እጄ ገብተዋል። ችግር አለ? አይ የለም። ምክንያቱም በልጅነትህ ወታደር ነበርክ። አንድ ፎቶ ላሳየህ ነው። ዋው አሁን ይሄ አሹ ነው በእርግጥም? አዎ እኔ ነኝ። ዋው ድራማ ነው የምሰራው የነበርኩት። ከየት እንዳገኘው አላውቅም። ውቅሮ ነው የተወለድከው? አዎ ውቅሮ ነው የተወለድኩት። ከልጅነት ጀምሮ ኪነ ጥበብ ትወዳለህ? አዎ በጣም። አብዛኛው ውቅሮ ላይ የኪነ ጥበብ ማዕከሎች አሉና አብዛኛው እዛ ያሉ በጣም አሁን
ትልቅ ቦታ የደረሱ እነ አማኑኤል የማነ ማዕረይ፣ ዳዊት አለማየሁ፣ ዘመን ምናምን ብዙ ትግርኛ ዘፋኞች ከውቅሮ ይወጣሉ። እኔም ከዛ ነው የወጣሁት። የውቅሮ ልጅ ነው። ምክንያቱም በልጅ ሆነህ ያቀረብከው የትግርኛ ግጥምም እጄ ገብቷልና በቪዲዮ ነው። እሱ ደግሞ ችግር አለ። አይ ችግር የለም። እኔው ለመሰለ ልክ በዙሪያ ያሉ ጓደኞች በጣም ጥሩ ሰዎች ናቸው እና ምንም ችግር የለም። ሰነዱ እጃችን ላይ ነው ያለው። ባይሆን በቃ እዛው ፊት ለፊት አሳየው አሉኝ። እኔ እንደውም ልጅነት መልክህን ሁሉ ሳየው ትንሽ ነው እንጂ ለውጥ ያለው ያው ነህ። እስኪ የትግርኛውን ግጥም እስኪ ጋብዘን እስኪ አሉላ። ካወጤም ሀዲማ እንደገና አብቀልቀል ከፊለም ክንድ ገለጋውና ክፈርሕ ኢለ ቦሎ ቦሎ ኢለ ምስበለስ ንታሕተን ቆልቂለ ናብ ናይ ዝብኢ ሰፈር ናብ ጉድጓድ ኣትኹ ቁምቁም እናበሉ ብዙሓት ሓሳኹ ዓይነ እናርአ እዝኒ እናሰምዐም ሰዓታት ሓሊፉ ምድሪ ሰማይ ለምዐ ናይ ወላዲ ድሃይ ኣወት ብኽያት ኮነም ብፍርሒ ሰንዲባ ገሃን መሃን ኮይነ ከም ሳዕሪ ኣዊለ ንግሆ ረኸቡኒ ሰበይ ተሓጐሰም ኩሉ ሰዓመኒ በዓል እዩ ነይሩ ድሮ ኣውደ ኣመት ንኸተማ ከይዶም ክውዕል ምስገነት ኣብ እግረይ ሽራኽ ኣብ ርእሰይ ፈጣ ነይርኒ ሃገረ ሰብ ምዃነይ ቀጥታ ፈሊጦምኒ ፋረገ ገማይሎም ኣዛላዚሎምኒ ወየን 250 መን ከም ዝወሰደኒ ከተማ ርጉማን ጥራሐይ ሰዲዶምኒ ዲጃሹ ራስን ስተምን ይሰማለሁ። በጣም ይገርመኛል። ግጥሙን ትርጉሙን ሰማሁትና ከገጠር የመጣ ታዳጊ ከተማ ቆሎ ከተማ እንደውም ከመጣ በኋላ የከተማ ህይወት መቼም ሌብነት አያጣውም እና ሌባ አጋጠመና አገኘው ብሎ ገንዘብ ኪስ ውስጥ ሲገባ እናትህ ቆልቶ የሰጠውን ኪስ ውስጥ የነበረውን ቆሎ አፈሰ ማለት ነው። እንደዛ ነው። ራስን የጻፍከው? ራስን የጻፍኩት እና በምን እንዳገኘው ግርሞኛል በጣም። እግዚአብሔር ይመስገን እዚህ ላይ ደርሻለሁ። እንዴት ምን አይነት ልጅ ነበርክ በዚህ ጊዜ? ታለንት ነበረኝ በጣም። መጽሐፍ እጽፋለሁ፣ ግጥም ድራማ እሰራለሁ። እንዳየኸው በጣም ታለንት ነበረኝ። ትልቅ ቦታ ለማድረስ ብዬ እዛ ስራ ነበርና አሁን እግዚአብሔር ይመስገን ያ ነገር ነው አሁን እዚህ ያለው ብዬ አስባለሁ። ምክንያቱም ዲጄ ነህ። ዲጃሹ ነው ስምህና በአቀንቃኝነት አሁን ሁለቱም ላይ ቆምክ ይመስለኛል እንደ ዲጄ ካሊድ። አሁን ዲጄ እኮ ሮፍናንም እንደዛ ይመስለኛል። አሁን ዲጄነቱ የሮፍናን ዘመን ያበቃ ይመስለኛል። ራፊ ዲጄ ነው። አሁንም በጣም ዲጄ ቢቶች እንድታቅ ይረዳሃል። የሰው ሙድ እንድታቅ ኮንዲሽን፣ የሙዚቃ ኮንዲሽን ለማየት በጣም ይረዳሃል እና በዛ ነው ወደ ዲጄነት ስመጣ ያን ግጥሙ ሳረሳ አሁን የአዲስ ስራዎች እየሰራ ነው ያለ ነው። በዛ የተነሳ ነውና ዲጄ በጣም ትልቅ ሙያ ነው። በተላልቅ ሀገሮች ደግሞ በጣም ትርፋማ የሆነ ቢዝነስ ነው። ቆይ አሁን ዲጄ መቼም ስናቀውኛ ዘፈን የሚያጫውት ማለት ነው አይደለ? እንደዛ ነው። ዲስክ ጆከር ነው ዲጄ። ግን አብዛኛው ዲጄዎች ክሪኤቲቭ ናቸው፣ ደግሞ ፕሮዲዩሰር ናቸው። አሁን ኬንድሪክ የማል የሚል አሁን የሱ ካየው ዲጄ ሙስታርድ ነው የሚሰራው ቢቱ። ዲጄ ካሊድ አለ። አብዛኞች ፕሮዲዩሰር ናቸው፣ ቢት ሜከር ናቸው። እስከ መቼ ነው አንተ ዲጄ የሚለው ከስም በፊት የሚሆነው? ወይስ ወደ አቀንቃኝነት? ሳየው እኮ ዘፈንና አታወዲ ላይ በደንብ ትቀልጻለህ። በነገራችን ላይ ሶሻል ሚዲያ ላይ በጣም ብዙዎች የተቀባበሉት ነው። ናይት ክለቦች ላይ የተከፈተ ነው። አታወዲ አሁን የጊዜው አሪፍ ዘፈን እየተባለ ነው። ወዳችሁታል? መጀመሪያ እስኪ ተመልካቾች እና ዝም ብዬ ሳስብ የሆነ በቃ ዲጄ የሰው ዘፈን ከማጫወት ወይ ቢት ከመስራት ወደ አቀንቃኝነት የምትሻገር ይመስለኛል። አዎ እየሞከርኩ ነኝ ከጊዜር ጋር። እስቲ እናየዋለን አብረን። ደቡብና ትግራይ አሁን በዜማ ያንተ ድምፅ ለየት ያለ ነው። የሱ ደግሞ የተለየ ነው። አንዲትም ሴት አለች፣ በጋራ ሆናችሁ ነውና የሶስታችሁም ቅንጅት በጣም አሪፍ ነው። ሐሳቡን ታሪኩ ስታመጣው ምን አስበህ ነው? ማለት እንዲህ አይነት ነገር ብሰራ የሚል ልብ ውስጥ ነበረ?
ማለት ያው አገሩ ካለው ሁኔታ አንፃር እንዴት ናቸው ህዝቡ እንዴት ነው ወንድሜ ብሎ ሁሌ ያው በስልክ አገራችን እንዴት ነው ሰላም ነው ቤተሰብ ምናምን ያልኩ አወራቸዋለሁ እና ሁሌ ሰላም ያልኩ ነው በእንትን የሚያወራና አታውዲ እየተጫወተን በዛው ቀጠልኩኝ። እዛ ሁሌ ያው ዝም በስልክ የነበር እንዴት ቆያችሁ ያልኩ ከሚያወሩ እስኪ ዘፈን ቢያደርገው ሳልኩኝ አሰብኩ። ከዛም በኋላ በእኔ ቋንቋ በአረኛ ደግሞ ጋርከተ የሚለው ፍቅር ይምጣ ነው፣ ሰላም ይውረድ ነው። በቃ የሆነ እንዴት ለማለት አሁን ለኔ ግልጽ ነው። አውጥቶ ለማውራት ሊከብደኝ ይችላልና አንተ ሁሌ የምትሰማው ነገር ይሄ ነገር እንደው በቀርና ደህና ነገር ባየው ይሄ ነገር ሁሌ ከሚያየው ተቀይሮ ይሄን ባየው የምትለው ነገር አለ። ያን ማለት ነው ሁሌ የሚሰማው ነገር በቃ ተውትና ደህና ነገር እስኪ ዛፉም ድንጋዩም ጆሮ አለው ከእግዚአብሔር ጋር እኮ ሁሉም ይነጋገራል። እንጨትም ሳሩም ሁሉ ጆሮ አለው ከእግዚአብሔር ጋር ያወራል። ለነዛ ሁሉ ሰላም ይሁን ነው ይቅር ይተው ጋር ተውት ንግግርም ጥልም ሁሉም ተው አታውዲ ከመይ አታወይ አታርኬ ያው ነዛ አርኬ እኔ ያው ተደር በነበርኩ ሰዓት ከጓደኞቼ ጋር እንደዚህ ሐወይ አርኬ ምናምን የተባባል ናወራ ነበር። እሱን ወደዚህ ብዙም እንትን አላልኩም። በቃ ከዛ አንተም የራሴን ማስገባት ያለብኝ ይሄንን ተንተርሴ በል ያልኩ። በቃ አሁን ወደ ሰላሙ ወደ ስራውን ቅድም ብላል እኔም ወታደር ነኝ ድሮ እሱም ወታደር ነው አይደል? አሁን የውትድርና ሳይሆን መስራት አለብን የፍቅር ነው መስራት አለብን የሚለው ስሜት ይዤ መጣሁ። እንዴት ነው በጣም ማለት አሰበው ዲሽታጊና ነው አንቀጣበ አይነት ስሜት አለ እና መልኩን የቀያየረ ነው ምዞረው ዲሽታጊና በትግርኛ ነው አታወዲ ፍቅር ነው የሚሰብከው መግባባትን ነው የሚሰብከው። በዚች አጭር ህይወት ተስማምተን ተግባብተን ተፋቅረን እንኑር አይነት ስሜት ነው ያለው። ፍቅር ማን ይጣላል? እያየው ነበረ። ምክንያቱም ዘፈኑ ሲሰራ ስቱዲዮ ውስጥ የነበራችሁ ስሜት ራሱ በጣም አሪፍ እንደሚሆን ስቱዲዮ የታወቃችሁ ይመስላል። አይዙም ብሎ የኛን ስሜት ነው ገለጸች። ጥሩ ስሜት ይዘሽ ስትመጣ ለሰው ጥሩ ነው የሚሆነው፣ ይጋባል። አዎ መጥፎ ስሜት እኮ መጥፎ ነው። በቃ የተወሰነ ሰው ይወደዋል። ጥሩ ስሜትን ግን ብዙ ሰው ይጋራዋል። በስሜት ሆናችሁ የሰራችሁ ስራ ብዙ ሰው ወዶታል። ታሪኩ ያኔ በጣም ሞራል በተነካበት ጊዜ በቃ ገጠር ልግባ አልክ። ያው ስሜት ኖሮ ገጠር ገብታልና አሁን ሙሉ ለሙሉ የሙሉ ሰዓት ገበሬ ነህ ሊባል ይችላል? እውነት ነው። አዎ እዛ እንደነገርኩኝ ዛፉ እንጨቱ ቅጠሉ አይናገርም። እንዱም ከፀሐይ ይከልለዋል። ፀሐይ ሲኖር ጥላ ይኖረዋል፣ ትከለላል። እንደ ጥላ የሚከልል ሰው ሲታገኝ ከዛ ትወጣለህ። ግን ሰው ካጣ ወደ ጥላው ስር ወደ ዛፉ ስር መጠለል ነው። ያ ነው የሚሻል። አሁን ምን ዘራ? ያው የተለመደው ነው በቆሎ። አዎ። ቆይ አንተ ትግራይ ሄደህ በተደጋጋሚ ሙዚቃ ኮንሰርቶች ላይ ጉብኝትም አድርገሃል። ዲጄ አሹን ጋብዘዋል፣ ወደ አሪ መጥቷል። አዎ ዲጄ አሹ አሪ ላይ በርግጥ አልጋበስኩትም። ያልጋበስኩበት እንግዲህ እሱን ማምጣት ይፈልጋል፣ እኔም ደግሞ እሱን ማምጣት ይፈልጋለሁ። በዚህ አመት ደግሞ ለዚህ ለዲሽታጊና ይመጣል ብዬ አስቤ ነበር። አሁን ካለው ውዥንብር የበሽታው ጉዳይ አንጻር ትንሽ ቀዝቀዝ ብሏል እንጂ የሚጋብዛቸውም ሰዎች ሊፈሩ ይችላሉ፣ ሊሰጉ ይችላሉ። እሱ ያው ወታደር ስለሆነ አይፈራም አይሰጋም፣ ይመጣል። ምሽት በጨረቃ ይደምቃል፣ ወግ በኩራዝ ይሞቃል።
ፋኖስ ለጥበብ እንደሚተጋ እልፍ ነው የብርሃን ዋጋ። ብርሃን ባንክ እንደ ስማችን ብርሃን ነው ስራችን። ከዴማ ሆፕ ሪል ስቴት ሁሌም አዲስ ነገር አለ። በቦሌ አደይ አበባ ሳይታችንና በ7 ወራት ውስጥ ብቻ 90%ቱን በላቀ ቅልጥፍና በገነባ ነው በቦሌ መድኃኔዓለም ሳይታችን ሱቅና ቤት ለገዛችሁ ውድ ደንበኞቻችን የተናጠል ካርታ ስለተጠናቀቀ እንኳን ደስ ያላችሁ። በተጨማሪም ዴማ ሆፕ ሪል ስቴት ቦሌ አትላስ አካባቢ በፉል ፊኒሽድ የሚገነቡ ቅንጡ ቤቶችን ብቻ በያዘው ቦሌ ሴንትራል አፓርትመንት ከባለ 1 እስከ ባለ 3 መኝታ ቤት ሽያጭ ጀምረናል። ዴማ ሆፕ ሪል ስቴት። እንደው ዲጄ አሹ ካልካ ይቀር አይፈራም ስትል ብዙ ስቃይና መከራ አይቷል ዲጄ አሹ። በምድር ላይ ያለን የመከራ ጥግ በአጠቃላይ አይቷል እና ስቃይን መከራን መናገር ይችላል በዚህ ጉዳይ ላይ። ምክንያቱም ማን ይናገር ነውና ተረቱምና ምን አሁን ለምሳሌ አሹ በህይወትህ በዚህ አጭር ህይወትህ ስቃይ አይቷል ሲባል ምን አይተሃል? ያው በወታደርም ሆኜ ሲቪልም ሆኜ አሁን ባለው ሁኔታ በዚህ በሴፍ ሾው እና እንድጠራህ እንድጋብዝህ ፈልጋለሁ። ሙሉ ኃላፊነቱ ራሴ ልወስድና መቀሌ እኔ ልጋብዝህ። እዛ ያለው ጦርነቱ ለማንም አልጠቀመም። በጦርነቱ በጣም ብዙ ነገር ወድመዋል። ብዙ ተማሪዎች በጣም አብዛኛው ቻሪቲ ላይ እየሰራሁ ነኝ ያለሁት። ሀገራችን የሚጠቅም ላይ ህዝባችን ላይ እየሰራሁ ነኝ እና ጦርነትም ላይ እዛ ተመትቻለሁ። ሄድም ምናምን አለኝ። ሄድ እግርም እስኮጅ አለኝ። እስካሁን አልታከምኩም። በዚህ ጦርነትም 2 ወንድሞች ያጥቻለሁ እና በህይወቴ ብዙ ነገር አይቻለሁ። ከዛ በጣም የባሰ ግን አሁን በእኛ ክልል በትግራይ ክልል የማየው ህዝባችን በዚህ በረሃብ በችግር ምናምን በጣም ትናንሽ ልጆች ትምህርት አቋርጠው ምግብ ባለመኖሩ ወደ ትምህርት ቤት አይሄዱም። 5-6 ትምህርት ቤቶች አሉ። ሪኮመንድ ላደርግህ እችላለሁ። ሄደህ በዓይንህ ማየት ትችላለህ። የገበሬ ልጆች ናቸው። ምግብ ስለሌላቸው ትምህርት ቤት አይውሉም። ፕሮጀክት ጀምረን ነበር። ምሳ እያን በየትምህርት ቤቱ እየዘሩን ከሰዎች እየሰበሰብን ልጆቹ ምሳ ይበሉና አንድ ምሳ ሰዓት ይበሉና ትምህርታቸውን እንዲቀጥሉ እያን በ5 ትምህርት ቤት ጀምረን ነበርና በህይወቴ ብዙ ነገር አይቻለሁ። ግን የምትወደው ህዝብ እንደዚህ ሲሆን እኛ አካባቢ ብቻ ሳይሆን ሌላ ክልሎችም ያሉ ህዝቦች በረሃብ በችግር ማለፍ ያለባቸውም እሱ ነው መናገር ነው። እያየሁ ነበረ። የበጎ አድራጎት ስራዎች ላይ ትሳተፋለህ ማለት በስምህ በጎ አድራጎት ድርጅት አለ ወይንስ በጦርነቱ የተጎዱትን ቤተሰባቸውን ያጡ ታዳጊዎችን ሰብስቦ የመመገብ ስራ ነው የምትሰራው? አዎ እንደዛ ነው የምሰራው። ከየት ታመጣለህ ምግቡን? አብዛኛው በቃ ሰዎች ለምናለው አሁን እዚህ ቄስ ናቸው፣ ሽማግሌዎች ናቸው፣ ከቀያቸው የተማዛበሉ ያሉም እዛ በጦርነቱ የተጎዱ ናቸው አብዛኛዎቹ። እናትና አባታቸው የማያውቁ ልጆችም አሉ። አንድ ላይ የተሰበሰቡ በቃ ከህዝቡ ላይ የለመን እነሱ አግዛቸዋለሁ። ግን አሁን በጣም እኔም የሕክምና ችግር ስላለብኝ መድረስ አልቻልኩም። ቢደርስልኝ የትግራይ ህዝብም አግዤ ሌላም ያለው ክልል በዚህ የተጎዳ የተቸገረ ብረዳ በጣም ትላልቅ የሆኑ ድርጅቶች ቢኖሩ ብዙ መስራት እችላለሁ ብዬ አስባለሁ። የቻሪቲ ነገር ታውቀዋለህ አንተም መቄዶንያ ላይ እያየሁ ነበር። በጣም ጥሩ ስራ ነው የሰራኸው። እዛም የትግራይ ልጆች ሊኖሩ ይችላሉ፣ እዛ መቄዶንያም ላይ አሉ። አዎ እና በጣም ጥሩ ስራ ነው የሰራኸው። በዛ አጋጣሚ ላመሰግንህ እወዳለሁ። ቻሪቲ ላይ ነው እየሰራሁ ያለኝ። እኔ አንድ እናት በረሃብ እንዳትሞት፣ አንድ ህፃን አብዛኛው አሁን ህፃኖች ላይ መስራት ነው ያለብን ይመስለኛል። የተሻለ ሀገር
እንድትኖር ህፃናት ላይ ነው መስራት ያለብን። ተረካቢዎችም እነሱ ስለሆኑ እና እዛ ላይ እየሰራን ከህዝብ እያወጣን የሆነ ቮለንተሪ የሆኑ ሰዎችም እያገዙን ከኢትዮጵያም የመጡ የሚያግዙን ከተለያየ ክልሎች በስልክ እየደወሉ አይዛችሁ እያሉ የሚያግዙን አሉ። ልጋብዝህና መቀሌ ምጣ እኔ ሁሉም ነገር በእኔ ኃላፊነት ከመመለከተው ጋር ሆኜ ምጣና ልጆቹም ያቸው ከተለያየ ቦታዎች ነው ያሉት፣ ወላጅ የሌላቸው አሉት፣ መነጋገር እንችላለን ማለት ነው። ያው እንግዲህ ስሙን መልካም ስሙን ለበጎ ስራ ያዋለ ሙዚቃን ብቻ ሳይሆን የበጎ አድራጎት ስራዎችንም አብሮ የሚሰራ ልበቀና በጣም ተወዳጅ ዲጄ ነው። ዲጄ አሹን አለማመስገን ንፉግነት ነው። እውነቱን ልንገራችሁ በተለያዩ አካባቢዎች ያሉትን እንቅስቃሴዎች እንዲህ ግብዣ ሲደርሰን እንመጣለን። ያው አሹ ምንም ችግር የለም ከየትም እየፈላለግን ምግባቸውን የምንችላቸው ታዳጊዎች አሉና ከዚህ አንጻር ብትጎበኝልን የሚለውን ጥያቄ ግን በሙሉ ድምፅ ተቀብለነዋል። መጣለን መቀሌ አታወዲ አመሰግናለሁ። አታወዲ መቀሌ እንሄዳለን። ዲሽ ታጊና እንደ እሱም ይኖራል። አታወዲ አለን። አመሰግናለሁ። እኔ የታሪኩን ጫማ ሳየው ግን በዚህ ራሱ መቀሌ መንገባ ይመስላል። ምንም አይነት ፕሌንና ሌላ ተሽከርካሪ አንፈልግም። ይሄን ጫማ ስፖንሰር አድርገኝ። በጣም ነው ታሪኩ። ሁሌም ሰይፉ ቤቤስ እንግዳ ሲሆን በቃ ለየት ያለ ማንነት አለው። ዘፋኝ ብቻ አይደለም። ያው ዘፋኝ ማለት ሰዎችን ማስደሰት ብቻ ሳይሆን ከጀርባ ላለውም ኢትዮጵያዊ ችግሮች ሁሌ መፍትሄ ይዞ ይመጣል። ሁሌ ያለቅሳል። እኔ እውነቱን ለመናገር ሁሌ ቃለ መጠይቅ ሳደርግለት አንዱ አይኑ ሁል ጊዜ ታለቅሳለችና የውስጡ ስሜቱ ነው የሚመስለኝ እና ምናልባት በቃ ሁሉ ነገሮች ጥሩ ሆነው ሁሉም ሰው አልፎለት ሁሉም ሰው በልቶ ጠግቦ ተፋቅሮ እንዲኖር ሁሌም ይመኛል እና ነገሮች ሳይሆኑ ሲቀሩ ግን ሁሌም የሚያሳዝኑ አይነት ሰው ነው የሚመስለኝና ታሪኩ የምታስባት ኢትዮጵያ ትመጣ ዘንድ የኔ ምኞት ነው። እሺ አሹዬ እንዴት ነው? አሁን ነገሮች የተስተካከሉ ነውና አታወዲ የሚለው ዘፈን ስር ገብቼ ሳይ ያፈቀሩ እንስቶች አሉ። ቋንቋው ባይገባኝም ዲጄ አሹን ግን አይ ላይክ ያለች ልጅ አለች። ዋናው ነገር መስራት ላይ ነው። እሺ ሰይፉ ስለሰራህ ነው ቆንጆ ሚስት ያገባህ ብዬ ነው የማስበው እና መስራት ላይ ብናተኩር እሱ አሪፍ ነው ብዬ አስባለሁ። አብዛኛው እኔ እስካሁን ኮንሰርት አልወጣሁም። እስካሁን 12 ኮንሰርት የውጭ ሀገር ያሉ ኢንቫይት ተደርጌ አልወጣሁም። ግብዣ ቀርቦልህ አልሄድክም? አዎ። ለምን ያልሄድኩት ምክንያት ልክ ፕሪቶሪያ ስምምነት ከተፈጸመ በኋላ እዛ በጦርነቱ ልጆቹ እነሱ ቴኬር የሚያደርግ ሰው ያስፈልጋል፣ የሚንከባከባቸው። አዎ። ምክንያቱ ነገሮች ከተስተካከሉ በኋላ አዳሪ ነው የሚገቡት ወይ ወደ ሌላ ቦታ ነው የሚገቡት እና ምን ማድረግ አለብኝ እኔ ኮንሰርት ሄጄ ብር ማምጣት እችላለሁ፣ ራሴን ማከም እችላለሁ፣ አባቴም ማገዝ እችላለሁ። አባቴም ተጎድተዋል በዚህ ጦርነት ውስጥ፣ እሱም ማገዝ እችላለሁ። ግን ከሱ በፊት በጣም ትናንሽ ልጆች እያየሁ ነበር። በጣም በችግር ላይ ያሉ ልጆች ሳይ አይ ኮንሰርቱ ይቅር ህዝቤን እና ልጆችም ሁሉም ለመናገር ያለው ነገር ለመናገር ብዬ ያን ሁሉ ጥቼ ነው ዛሬ እዚህ ስቴጅ ላይ ደረስኩት። ነገም ወደዛ ነው ወደ መቀሌ ነው ወደ ልጆች ነው የምመለሰው። ስንት ነገር ስጠራ አልመጣሁም። ወደዚህ ስመጣ ይሄ ትልቅ ሚዲያ ነው፣ ለህዝቦች ድምጽ የሚሆን ሚዲያ ነው ብዬ ስለማስብ፣ ለልጆች ድምጽ የሚሆን ሚዲያ ብዬ ስለማስብ ልጆች አሉና ኑ እናግዛቸው፣ ህዝባችን እናግዝ። የትግራይ ህዝብ በጦርነቱ ተጎድተዋል፣ እንርዳው። የሌላም ህዝብ በጦርነቱ ከተጎዳ እነሱን እናግዝ ብዬ ቃል ለመናገር
ይሄ መድረክ የኢትዮጵያ ድምፅ የህዝብ ድምፅ ነው፣ የተቸገሩ ድምፅ ነው ብዬ ስላመንኩኝ ነው የመጣው። በጣም ደስ አይልም? እንግዲህ ኮንሰርቶች ተጋብዘህ እናና እንግዲህ ፍራንክ ታገኛለህ በዛም ብዬ አስባለሁ። ግን እየየም ሲዳላ ነው የሚባል ነገር አለ። ነገሮች ጥሩ ባልሆኑበት እነዚህ ልጆች በተጎዱበት ሁኔታ ውስጥ ብዘፍን ብደሰት ወይ ባስደስት ልክ አይመጣምና የእነሱን ቅድሚያ ልስጥ ብለህ እስካሁን ድረስ ከነሱ ጋር ችግራቸውን ተቸግረህ ላሳለፍከው ጊዜ እኔም በሰይፉ በኢቢኤስ ተመልካቾች ስም ከልብ አመሰግናለሁ። ዲጄ አሹን አመስግነት። አሁን ኤንጂኦ አለህ ማለት አሁን ለምሳሌ ሰዎች በመላው ዓለም ያሉ ይሄን ፕሮግራም ዲጄ አሹ ለሚያግዛቸው መቀሌ ላይ ላሉ ታዳጊዎች ገንዘብ እናግዝ ቢሉ ገንዘቡን ገቢ የሚያደርጉበት ወይ ደግሞ ላንተ ለነዚህ ታዳጊዎች የሚደርስበት መንገድ አለ? አሁን አብዛኛው አንድ ድርጅት አውጥተን ነበር። ያ ድርጅት በጦርነቱ የተጎዱ ዲስአርሚ የሆኑ ታጋዮች እነሱ ለማገዝ ብለን ለነሱ አውጥተን ነበር ድርጅቱ። ከዛ በኋላ እኔ ደግሞ አብዛኛው ወደ ህዝቡ ስለገባሁኝ የህዝብ ቻሪቲ ላይ ስለምሳተፍ ዝም ብዬ በቃ ሰው ስንዴ ብሊክም ስንዴው ሂጅ ያደርስ ነበር። እኔ አንድ ልጅ ማገዝ እፈልጋለሁ ስለኝ ልጁም ከአጋጁ አገናኛው ነበር ከፕሮፋይሉ ጋር እንደዛ አይነት ስራ ነው እየሰራሁ የነበርኩት። የደከምኩኝ በዛም እስኮጆው ከኔ አልወጣም። ስቃዩ ምናምን እየበዛብኝ ስመጣ ትንሽ የደከመኝ ስመጣ እየተውኩት ነበር። አንድ ትካልም አለኝ አውጥቻለሁ። እሱም በሬጂስተር የሆነ ነው በፌደራልም በክልልም። እሱም ሪኮመንድ ማድረግ እችላለሁ። ሞቶ ማገዝ የሚችል ሰው ካለም ወስጄ ዋናው ልጆች ይታገሱ ነው። በቃ እኔ ግን አሁን ዲጄ አሹ በጣም የገረመኝ አንደኛ ራሱ ቅድም እንደነገርከኝ በጦርነቱ ወንድሞቼን አጥተሃል፣ ቤተሰብ ተጎድቷል፣ አንተ ራስህ ተመተህ አልታከምክም። በዚህ ነገር ውስጥ ሁሉ ደግሞ ስራዎች ይመጣሉ አትቀበልም። ይሄን ሁሉ ህመምንና ስቃይን መከራን ደግሞ ቻል አድርገህ ታዳጊዎችን ለማገዝ የሄድክበት ርቀት እውነቱን ለመናገር በአደባባይ አንተን ጀግና ያስብልሃል። ታሪኩ ይሄን ሁሉ ታሪክ ታውቅ ነበረ? አዎ እኔም ራሱ እጄ እሱ የሚያያቸው ለዚህ ነው እኔም ወደዚህ ያቀፍኩት። አብረን እንስራ ብዬ ጥያቄ በቃ ከኔ ጋር እንደዚህ አድርገን አብረን እንሰራለን ብዬ ያ ነገሮቹ ጠንካራ ጎን ስላለው ቢበረታታ በሱ ብዙ ነገር ይታያል ብዬ ነው። እና ያው ያም ጦርነት እሱ ወደ ጦርነትም ወታደርም የሆነው ከነበረው ቻሌንጅ አንጻር ነው። ግን ያም እንደማይጠቅም ተወ። ደግሞ የተጎዱትን እንደገና እየረዳ ለራሱስ መርዳት የሚገባው ልጅ ነው። ግን ለሱ የሚደረገውን እዛ እያደረገ እኔንም ወስዶ አስጎብኝቶኛል፣ አይቻለሁ። በጣም ያሳዝናል። እንደምናወራው አይደለም። የአገር ሰላም ምን አይል ህዝብ እንደሚጎዳ ምን አይል ህልና እንደሚጎዳ በቃ ስታይ ነው የምታምነውና የዚች ሀገር የኢትዮጵያ ቁስል የሁሉም ቁስል መሆኑን የሚያሳይ ስታየው ነውና ሁሉም ዝም ብሎ ነው ስልክ ይዞ የሚንጫጫው። ሁሉም ዝም ብሎ ነው እንደዚህ ነው ምለው እንጂ እሳቱን ይዘህ ስታየው ነው። ልክ እንደዛ በእውነት በእነሱ አካባቢ ላይ የሚያቃጥል እሳት አይተዋል። አያስፈልግም። ለዚህ ነው ጋር ከተብዬ ሙዚቃውንም ሊሰራ ቻለ። አንተ ወዲ ከመይ እንዴት ነው አገሩ ነው ያው በቃ ይቅር ነው በቃ ነው ከሚያገኝ ኩስንት መከራ ደና ነው በቃ ሰላም ስለ ሰላም ማውራት ነው የሚያስፈልገው። ለምን ለማንም አይጠቅም፣ ለባለሀብቱም ለድሃውም አይጠቅም። አይደለም ለሰው ልጅ ለቁጫጭ ራሱ አይጠቅም። አዎ ቃጠሎ ሲኖር ቁጫጭ ጭምር ነው የሚቃጠልበት። እሳት ቃጠሎ ቢኖር ቁጫጭ ጭምር ነው የሚቃጠለው። አንዳንድ ጊዜ እኛ ደንገጥ እንድል ቲክቶክ አስተማሪ ነው። አንዳንድ ጊዜ ዝም ብሎ እንትን አለ እንጂ አንዳንዴ የሚያስተምራል። መኪናዎችን ቤቶችን ያፈራረሰ የሚሄድ ውሃ አይተሃል አይደለ? እሱ እንደ ባይሆንም ሆኖም ቢሆን ለኛ ያስተማረ ነው። ምን አይል እግዚአብሔር ለትንሽ ሲቆጣ ያሳዝነ በጣም። ስለዚህ
እንዲህ አይነት የሚያሳዝን ነገር ስንሰማ ምን አይነት ጨካኝ ልብ ያዙ ሰዎች ናቸው የጋለው እሳት መልሶ የሚያግሉ። ስለዚህ በዘፈኑ እኮ እንደጋሞ አባቶች እርጥብ ቀጤማ ይዘው ተንበርክከው ሰላም እንደሚለምኑት አታወዲም እንደ አይነት ስሜት አለው ማለት ነው። አይነት ስሜት ነው። ሰላም የተባለ ነው አትቀበሉ። እንደገና ይሄ እዛ ማዕበል ነው እዚህ ማዕበል ነው እባክህ አምላኬ ይሄ የሙሴን ቢተር የሚለው እሱንም በቃ ሁሉም ነገር እኔ የምሰራቸው ዝም ብሎ በቃ ሐሳቡ ዝም ብሎ ስለ ሰው ወይም ስለ ራሴ ብቻ ሳይሆን እኔ መኖር የሚችለው ሰይፉ ሲኖር ነው። ሰይፉ መኖር የሚችለው እኔ ስኖር ነው። እናንተ ብቻ ብንሆን እንደዚህ አይነት ድምጽ ባንሰማ ጭብጨባ ባይኖር ምን ይምጣል? በቃ ዝም ብለ ለወንበሩ እስኪ አጨብጭቡ ብትለው ወንበሩ ጸጥ ነው። እስከዚህ በቃ ጸጥ አድርጎ ብቻውን የሚኖር የሚፈልግ ሰው አለ? ይቻላል። አንዱ ያለ አንዱ አይኖርም። ሰው ጋር ነው የሚያስፈልገውና ያው እኔ አሁን በየቦታው እየሄድኩ እንደዚህ ጥሩ ታለንት ያላቸውን ለማውጣት የታገልኩ ነው። አሁን አንተ ታዋቂ ነህ ለምን እንደዚህ ልጆች ጋር ትሰራለህ? አንተ ከፍ አድርገህ ምናምን ስራ ነው። አሁን በቅርቡ ኬንያ ሄዳለሁ። ዘታሪያን ከድሮ ጀምሮ ዲሽታጊናን ማነው አይታይተን ይሰራልኝ እሱ ነው። ይሄ ከኋላም ሁሉም ፍቅር ነው ሁሉም ሰላም ነው የሚለው ይሰራልኝ ዘታሪያን ነው። ኦኬ የአዋሳ ልጅ ነው ጓደኛዬ ነው። እሺ በጣም አይታይተ ላይ በጣም ለኔ ለፍቷልና በነፃ ነው የሚሰራው ልጅ የዋ ነው በቃ። አሁንም ኬንያ እና እሱ ፕሮሰስ ጀምረናል። ከኬንያ ጋር ሄደን ካንዱ ስለ አገር ደግሞ በዚህም ነካክተውናል። በኬንያ እንዳይነካኩን ፍቅር ነው ስራ የሚል አሳብ በጣም በምንም ነገር በቃ ሰላም እንዲሆን ነው። አንተ ሰላም እንዲሆን በቃ በዚህም በቃ አሁን የኔ ስራ ምንድነው? አሁን ክፍለ ሀገር ገጠር ውስጥ ነው ያለሁት። እንግዲህ ወደዚህ ለማምጣት እኛ ሀገር በበሽታ ምክንያት ፕሌን የለም። ከጂንካ 40 ምንጭ ድረስ ራሴ መኪና ይዤ መጥቼ ደክሞኝ አድሬ የፕሌን እንደገና አምልጦኝ ነው ድጋሜ የመጣው ማለት ነው። ስለዚህ ያ ሁሉ አገር ሰላም ቢሆን ኖሮ ትላንቱን መጥቼ ዛሬ እንዲህ ፍሬውን ሰርቼ ነበር የሚሄደው። ስለዚህ አገር አካባቢ ላይ በሽታም ይሁን ጦርነት ይሁን የምንድነው የተፈጥሮ አደጋም ይሁን ለሰው ልጅ ያስፈልግ አስጌ ነው። ከሚተድበት መንገድ ያስቀራል። ዋናው ሰላም ነው። ዋናው ሰላም ነው በቃ። ስለዚህ ባለፈው ስትመጣ 5 ልጆች እንዳሉ አውቃለሁ አይደል? አሁን 6 አለው። ሴት ነች አሁን? ሴት ነች። አሁን ነው እዚህ ጋር ካንተ አቋም ጋር አብሮ የሚሄድ ስም ልሰጥህ እኮ ነው። አኪዳይ ትባላለች። ሰላም አልካት? ሰላም ገና አለ ነው የምትለው። በጣም ይኸው ተገጣጠማየ። ሰላም አለ ከደገምክ እንደገና ደግሞ እንደገና ሰላም አለ። መቼ ነው የሚያበቃው? ሲያረጅ። አሁን ገና ግማሽ 50 ላይ ነው አለኝ አይደል? ነው ትንሽ 60 ገባው። ስለዚህ መውለድህን አንተ ካላረጀህ በስተቀር ትቀጥላለህ። አዎ ይቀጥላል። አራሽን ገበሬ ነኝ አለ አሹ። እንዲህ አይነት ነገር ስታይ ምን ተሰማ? ማለት ከታሪኳ እኮ መስራት በቃ ሁልጊዜ ደስታም አለ ሳቅም አለ ቁም ነገር አለ። ደስ ይላል ብዬ አስባለሁ። እውነቱን ለመናገር ዘፈኑን ስሰማው የተሰማኝ ስሜት በጣም በቃ ናይት ክለብ አሁን የተጨፈረበት ነው። ሰዎች በዚህ ደረጃ መልእክቱን ገብቷቸዋል ወይ ስትል አንዳንዶች መልእክቱ አልገባኝም ምን ማለት ነው ብለው የሚጠይቁ አሉ። በእርግጠኝነት መልእክቱ ይሄው እኮ ምን እንደሆነ ጥል ይቅር ፍቅር ይንገስ ነው የሚለው። አታወዲ የቢዋይዲን ኤሌክትሪክ መኪና ከቤቱ ከሞይንኮ ሲገዙ የ8 ዓመት ባትሪ ዋስትናና በቢዋይዲ የሰለጠኑ ባለሙያዎች ማቅረባችን ነው። ቢዋይዲ ከቤቱ ሞይንኮ በኢትዮጵያ ብቸኛው የቢዋይዲ ህጋዊ ወኪል። ወይኔ ቆንጆ ሰላም፣ እንዴት ነሽ? አለን። የስኬቴን ሚስጥር ማወቅ ትፈልጊያለሽ? ካላስቸገርኩሽ እንሂድ። እንኳን ደህና መጣችሁ። ወደ ቴክኖሎጂ ዓለም መቀላቀል ይፈልጋሉ? እንግዲያውስ ወደ ዳታኖሚክስ ቴክኖሎጂ ጎራ ይበሉ። የምንሰጣቸው ትሬኒንጎች አንደኛው የዴታ አናሊሲስ ፕሮግራም
ነው። ሁለተኛው ደግሞ ቢዝነስ ኢንተለጀንስ ኦር ደግሞ ቢአይ የሚባል ፕሮግራም አለ። በሶስተኛ ደረጃ ደግሞ AWS ክላውድ። ከተማራችሁ በኋላ የስራው ኢንቫይሮንመንት ምን እንደሚመስል ትልቅ የሆነ ፕሮጀክት እንሰጣችኋለን። እንዲሁም ደግሞ በስራ ፍለጋና በሬዝሜ ፕሪፓሬሽን እንረዳችኋለን። ሌላው ደግሞ አስደሳችሁ ዜና ስራ ከተቀጠሩ በኋላ ኤኒታይም የኛን ሰፖርት ከፈለጉ እዚሁ እንገኛለን። ምዝገባውን ጀምረናል። ለቀጣይ ባች በአድራሻችን ያገኙናል። ዳታኖሚክስ ቴክኖሎጂ። አንድ ፎቶ እያየው ነበር ከሰማሃር ጋር። ሰማሃር መለስ ዜናዊ ዲሽታጊና የት ነው የተነሳችሁት? ይሄ ለአሸንዳ ሄጄ ኖርዛር ስታር የሚባለው ሆቴል ውስጥ ነው። ያ እዛ የሆቴሉ አምባሳደር ነኝ እኔ። ከዚህ ሲሄድ ያው ሁሉ ነገር ራሳቸው ችሉ እዛ ነው የማድረው። ስለዚህ አሁን ሲሄድ እኔ ዲሽታጊና ልኮኛል ልበላቸው እሺ። እና እሷም እዛ ነው አልጋ የምትይዘውና የምታርፈው። እኔም አንድ አጋጣሚ ለበዓል ሄጄ ነበር፣ እሷም መታ ነበር። ተገናኘን። በጣም ነው ደስ ያለኝ። በቃ እንትኑ መልኳ ምናምን አባቷን ነው የሚመስለው። ስለዚህ የኢትዮጵያ መንግስቶች በዘመናቸው ክፉ ምስሩ ደግ ምስሩ የኢትዮጵያ መንግስት ናቸው ሁሉ ለኔ ማለት ነው። አሁን ያለው ነገም የሚመጣው ለትውልድ በቃ ኢትዮጵያዊ ነው ማለት ነው። ሁሉ መንግስት አሁን ፖለቲካ ሊያበላሽ ይችላል፣ ሊበላሽበት ይችላል። ሰው ስራ ሲሰራ ይበላሻል። አናጺ እንዳይበላሽበት እኮ አንድ ቤት ሲሰራ ስንት ጊዜ ነው የሚመትረው? ስለዚህ መትሮ አይደለም የሚሰራው። መንግስት ሲሰራ ለህዝብ ይጠቅማል የሚለውን ይሄ ለህዝብ የሚጎዳል የሚለውን ያየ ይሰራል። ሁሉም የኢትዮጵያ መንግስቶች መንግስት ኢትዮጵያ በራሷ መንግስት ተዳደር ከተባለች ጊዜ ጀምሮ ያሉት መንግስቶች ለኔ መንግስት ናቸው ከማለት ውጪ ሌላ መንግስት አይደለም ማለት አልችልም። ሲያገኛት በጣም ነው ደስ አለኝ። በጣም ነው እሷም ደስ አላትና እንደ ልጄ ነው አቀፍኳት። በጣም ነው ደስ አለኝ። እንደ ቤተሰብ በቃ ሔዋን እኮ ናት፣ ሌላ ሰው አይደለችም። አጥንት እኮ ናት እንጂ የመለስ ልጅ ስለሆነች ሔዋን አይደለችም አይደለም፣ ወይ አጥንት አይደለችም አይደለም። ያው ሰው አንድ መሆኑን ለማስተማር ነው እግዚአብሔር ከአንድ ሰው ይሄን ሁሉ ሚለን ሴፉም ይሄን ከአንድ አዳም ነው። የአየር ሁኔታ ሊያጠቁር ሊያቀላ ይችላል። የኑሮ ምቾት ፀጉር ሊሰበር ይችላል። ይሄን ደግሞ እንደዚህ ሊሆን ይችላል። ያ ኑሯችን ነው። ሰው አንድ ነው። በቃ ለኔ ሴፉ ወንድሜ ነው። ታሪኩ ለሴፉ ወንድሙ ነው። ሁሉም እዚህ ያሉት ሔዋንና አዳም አንድ መሆናችን ነው። እህትና ወንድም ሆነው ሲተቃቀፉ ለሰው ደስ ነው ልልገም። አሁን ብዙ እና ለቀቁትም ፎቶን የናየው ከዛ የሆነ ልጅ ሊነላክ ምናምን እንደዚህ ምናምን ጓደኛን እና ወሰደና እንዳትለቅ ምናምን ያልኩት ያለ ለቀቀው። ቶሎ ቤት ተቆጥቼ አውርድ ምናምን ብያልኩ። አሁን እንደዚህ እኔ እንደዚህ መታየት ምናምን ብዙ ጫጫታ ስለማልወድ ነው። የገጠር ልጅም ስለሆንኩ ሲድብ ምናምን አልወድም ነው። አዎ አሬ ከተማዎችም አንወድም። አይ በብዛት ይሄ ሲድቡ መልኩን የሚቀይር ምን አሳምሮ መስደብ ምናምን ከከተማ ወደ ገጠር ስለሚሄድ እባካችሁ የከተማ ልጆች አቁሙ። እኛ ጥሩ ገንቢ አስተያየት ስንሰጣጥ እንጂ ስንዘላለፍ አያምርብንም። በጣም የከተማ ልጆች በጣም ያውቃሉ፣ አዋቂ ናቸው በእውነት። ዝም ብሎ ከተማ ውስጥ የሚኖር ምንም ያልተማረን ቢሆን አስተሳሰቡ ግን በጣም ልዩ ነው። ፍቅር ያውቃሉ። ግን እንደ ቀልድ ይሄ እንደ ኮሜዲ ምናምን ዝም ብሎ አተ ምናምን ያሉ የሚሰዳደቡት ነገር እንደ ቀልድ የሚይዙት ነው እንጂ ቁርጦ እኛ ጋር አንድ ከሰደበ ወደ እርምጃ ነው የሚገባው። እረኛዬ ላይ ማማቸርነት የሚሉት ነገር ነው። ለቀልድም ቢሆን አንደበትህን ለስድብ አታሰልጥነው። ቀልድም ቢሆን ክፉ ነገር ካፋ አይውጣ ነው። ስለዚህ በተቻለ መጠን ሰው ያንደበቱን ፍሬ አይደለም የሚበላው። ጥሩ ነገር አውራ፣ ጥሩ ነገር ተመኝ ነው። እውነቱን ለመናገር ዲሽታጊና ታሪኩ ዲሽታጊና ፍቅር ሰባኪ ለኔ እውነት። ምን አለች እሷስ? ዘፈንን ትወደዋለች በጣም አብራ ለመስራት ሐሳብ የላትም? አዎ በጣም አዎ። ዘፈን ትወዳለች። ስሜቷን አላቅም። በርግጥ ያው ስንገናኝ በጣም ደስተኛ ሆና ደስ ብሏት እና ያው እንግዲህ ቆይ ታሪኩ እውነት አሁን ተገናኘናል። እሺ
እዛ የትውልድ መንደራችን ላይ እስከ ተራራው ጥግ መሬት አለህ። እንደውም አብረን እንስራ በርካታ ኢትዮጵያኖች ኑና እዛ ኢንቨስት አድርጉ ስትል ጥሪ አቅርበሃል። ትግራይስ ላይ በሽልማት መልክ ያገኘኸው መሬት አለ? አይነገርም። ለምን አይነገርም? እኔ ያው ብዙ ሀገር ላይ ሰርቻለሁ። አሁን ትግራይ ላይ፣ ወላይታ ላይ፣ አርባ ምንጭ ላይ፣ የአርባ ምንጭም የወላይታም እንደገና ባስኬቶ የሚባል ባስኬቶ በጣም ባስኬቶ የቡላ ሀገር ነው። የቡላ ሀገር በጣም ከኛ ጋር የተመሳሰለ አኗኗር ዘይቤ ነው አላቸው። ለነዛ ሙዚቃ ሰርቻለሁ። እዛም ከዛ ነው ጀመርኩኝ ማለት ነው። በቃ እንደዚህ ይሰራው። አሁን ደግሞ ዘንድሮ የት አካባቢ እንደምሰራ አይታወቅም። ከኬንያ መልስ እንገናኛለን። የመሬትን ላንድ ሎርድ ናቸው እሳቸው ማለት ነው። ጥያቄ ላሹ ከነ በነገራችን ላይ በቀደም አማኑኤል የኔን የኢቢኤስ ቪዲዮ አይቶ እንኳን ለዚያ በቃ አባባ ብሎ ላከልኝ። የውቅሮ ልጅ አንድ ላይ ናችሁ? አዎ አንድ ላይ ነን። የት ነው ታስታውሳለህ? ይሄንን አዎ ከየት እንዳገኘው የገረመኝ ነው። ከአማኑኤል ነው? አዎ አዎ የውቅሮ ልጆች ነን። አለ ጆን ሀፍቱ እሱም በጣም በትግርኛ ሙዚቃ የሚታወቅ ዘፋኝ ነው ወንድማችን። እዛም በሞት የተለየን አጠገባችን መሐላችን ያለው ክፍሎም ኩዳ ይባላል። በጣም ትግርኛ ሙዚቃ ላይ በባህላዊ ሙዚቃ ላይ የሚሰራ ነው። እሱም መቀናይ ምናምን ጓደኞቼ ነን። ይሄ የኪረስ ነብስሄር ዶክተር ኪረስ አለማየሁ ፕሮግራም ነበር እና እዛ ነው ተሰብስበን የተነሳ ነው። አማኑኤል ውጭ ነው እንግሊዝ ሀገር ነው ያለው። ባህር ማዶ እንዳለ ሰምቻለሁ። አዎ አልናፈቀህም? ይናፍቃል በጣም። እንዴ አማኑኤል ንገሯ በዚህ ለካሜራ ያው ቀደም አው በዛ አጋጣሚ እኔ እዚህ አብዛኛው እዚህ ልጆች ላይ ቻሪቲ ላይ ስላለሁኝ ብዙ በጣም መቀራረብ አልደረስንም። ሲመጣ ሸደይ በጣም የኔ እድገት የኔ ስራዎች መሰራቸው ዝም ቻሪቲዎች ያሉ ሙዚቃዎች ያሉ በጣም አመስግኖ እኔም እሰራለሁ አግዛለሁ ብሎኛል። በዛ አጋጣሚ ላመሰግን አመስገን። ያው እንግዲህ ዲጄ አሹ አዲስ የተወደደለት አታወዲ ዘፈን የብዙዎችን ቀልብ የያዘበት ነው። ዲጄ አሹ ከዘፈኑ ባሻገር ግን ሰብዕናው በጣም ደስ ይላል። በጣም በርካታ የትግርኛ ስልት አቀንቃኞች አላችሁ። ሌሎችም ብሔር ብሔረሰብ አቀንቃኞች ልትሆኑ ትችላላችሁ። ችግሩ ኢትዮጵያዊ ነው። የትም ቦታ ቢከሰት ያው ወገን ነው። ዲጄ አሹ ግን ትግራይ ላይ ያሉ ከጦርነቱ ጋር በተገናኘ የተጎዱ ታዳጊዎችን ምግብ የማብላት ፕሮግራም ላይ ነው ያለው። ይሄን ለማገዝ በመላው ዓለም ያላችሁ እኔ እንግዲህ የሰይፉ ቤቤስ እንግዳ ካሁን በፊት እነ ትራስ ጎበሌ፣ እነ ራሄል፣ እነ ኤደን፣ አብርሃም ገብረመድን፣ አማኑኤል፣ ኤፍሬም አማረ በጣም ብዙዎች አሁን ባሉበት ሀገር ሆነው ባሉበት ቦታ ሆነው የቻሉትን እንደሚያደርጉ እንደሆነ ይሰማኛል። ግን ደግሞ በአክብሮት ጥሪ የማቀርበው የዲጄ አሹን ሐሳብ ደግፈው ለነዚህ ታዳጊዎች እሱ የሚያበላቸው በችግራቸው ወቅት ለደረሰላቸው ታዳጊዎች እነሱም የበኩላቸውን እንዲያደርጉ ግን በሰይፉ በኢቢኤስ ስም እጠይቃለሁ ነው። የምትጨምረው ነገር ካለ? አው ሰይፍሻ እንዳስቅብኝ አማርኛ ብዙ አይደለም። ችግር የለውም። ከዚህ በላይ ነገር ያለው ከ7 ዓመት በፊት ነው የመጣሁት። ከ7 ዓመት በፊት ስመጣም ኢትዮ ታለንት ሾው ግጥም ለመወዳደር ነው የመጣሁት። ሶስተኛ ዙር ነው የግጥም ውድድሩ ላይ እና ከዛ በኋላ ነው ወደ ዲጄ ዓለም የሄድኩት። ከዛ በኋላ ወደ ዲጄ ነው የመጣሁት። በቃ ግጥሙን ምናምን ትቼው ነበር። በዛ ስሜታው ሆኜ ነበር በዛ ሰዓት እና ሁሉም ሰው እኔ ህልም አለኝ ድሪም አለኝ የሰው ልጅ ነኝ። የሆነ መጥፎም እሰራለሁ ጥሩም እሰራለሁ። የምሞትበት እድሜ ግን አለ። እንደዚህ አይነት ሜንታሊቲ ከዚህ በፊት አልነበረኝም። እኔም እናቴ በልጅነት ነው የሞተችው። ከጦርነቱ በኋላ ስመጣ ግን ማስተዋል ጀመርኩኝ። ጦር ሜዳ ላይ ተመትቼ ደም የፈሰሰብኝ አንድ ልጅ ሞቶ ተሸክሞ እኔ አውጥቶ እሱ
እዛ ሞተና አሁን ዘፈን አውጥቼ ምናምን ብር ሰብስቤ ልጁን ለማገዝ ስፈልግ ስጠይቅ ልጁ ስሙ አላውቀውም፣ አዲስ ነበር በዛ ሰዓት የገባው፣ አድራሻው አላውቀውም። የት ሄጄ ላግዝ? አሁን የሱ ቤተሰብ በችግር ላይ ይኖራሉ። ከዛ በኋላ ኦኬ አይ ከዚህ በኋላ የተረፈኝ ህይወት የእውነት መኖር አለብኝ፣ የተቸገሩን በማገዝ በምንችለው አቅም እኔ ክልል ውስጥ ብቻ ሳይሆን ሌላ ቦታ ላይ አቅም ቢኖረኝ በመላ ኢትዮጵያ ላይ በመላ አፍሪካ ላይ አቅም ቢኖረኝ ማገዝ አለብኝ። ከጦርነት ያተረፍኩት ነገር አውቀዋለሁ፣ ለምን እንደገባንም አውቀዋለሁ እና ልጆችም ላይ መስራት አለብኝ ብዬ በቃ የእውነት ነው የምኖረው። አንዳንድ ሰው የውሸት እየኖረ የእውነት ይሞታል። እኔ ደግሞ የእውነት የኖርኩኝ የእውነት መሞት ነው የምፈልገው እና እዛ ስራ ላይ ነው ያለሁት አሁን። እግዚአብሔር ይመስገን ከዚህ ፕሮግራም በኋላ ብዙ ሰው ያያቸዋል። ይሄ ፖለቲካ አይደለም። በቃ የሆነ የሰው ፍጡር የሆነ ቦታ ላይ እየሞተ ነው። ነገ ለሀገር የሚተርፍ ልጅ በረሃብ ትምህርት ቤት አቋርጦ የሆነ ቦታ ላይ እየቆመ ነው። ስለዚህ እዚህ ላይ መስራት አለብን። በሁሉ ቦታዎች የተቸገሩ ሰዎች፣ የተቸገሩ ሽማግሌዎች፣ የተቸገሩ ብዙ ህዝብ አለንና ባለን ቦታ ባለን አካባቢ ህዝባችን እናግዝ፣ የእውነት እንኖር፣ የእውነት እንሙት፣ የእውነት እንሙት። በጣም ደስ አይልም እንዴ? በጣም ያው ዲጄ አሹ ከመቀሌ ነው ቀጥታ የመጣው። ካሁን በፊት በርካታ ግብዣዎች ቢቀርቡለትም አይ ይሄን የመሰለ ዘፈን ሰይፉ በኢቢኤስ ላይ ያቀርባለሁ፣ በዛም ደግሞ የሚታገዙ ህጻናቶች አሉ፣ ስለነሱ መናገር ፈልጋለሁ አለ። ጥሬን አክብሮ እንግዲህ እንግዳዬ ስለሆነ ዲጄ አሹንም ታሪኩንም አመስግኑልኝ መጀመሪያ። ከዛ እንጀምራለን። ገና ብዙ እንጠብቃለን፣ ገና ብዙ ጥምረት እንጠብቃለን። የምትመኟት ኢትዮጵያ ያቺ ሁላችን የምንፈልገው አገራችን በጣም ሰፊ ሀገር ነች። እሷን የሚመጥን አስተሳሰብ ያስፈልጋል። ሁላችንም ልዩነታችን ላይ ሳይሆን አንድነታችን ላይ አተኩረን ፍቅርን መሰረት ብናደርግ እውነቱን ለመናገር እግዚአብሔር ለሌላው ሰጥቶ ለኛ የነሳን ነገር የለም። በምንም ከፍታ የሚባል ቦታ ዝቅታ የሚባል ሁሉን አብሮ የፈጠረ ነው። ፍቅር ካለ ሁሉ ቢታረስ ኢትዮጵያ ውስጥ ያለው መሬት ቢታረስ አሁን አንዳንዴ በመሬትና ይሄኔ ምናምን ጠብ ሰማለሁ። የኛ ብለን ብናርሰው እኮ አፍሪካ መቀለብ እንችላለን። ግን የአስተሳሰብ እንዲመጣ ነው ሁሌ የምንመኘውና ያቺን ኢትዮጵያ ለማየት ያብቃን። አርጅቻለሁ። ምርቃ መስራት ያስፈልጋል። መስራት መመኘት ብቻ መመኘት ሳይሆን መስራት ያስፈልጋል። ሰው የዘራው ያጭዳል። እያንዳንዱ ስቴፕ ነው የሆነ ነገር የሚያደርስና ኢትዮጵያ ሰላም እንድትሆን የትግራይ ህዝብም ሰላም እንዲሆን ሌላ ቦታም ሰላም እንዲሆን እየተመኘህ እያሰብክ እዛ ላይ ወደ ሰላም ወደ ማከም ላይ ሄደህ ማትሰራ ከሆንክ ትሞኛለህ። በቃ ምንም ነገር አታመጣምና እኔ የምለው የማይጠቅሙም አይተነዋል፣ የሚጠቅመውን እንስራ። ለመስራት የተሻለ ሀገር የምንመኝ ከሆነ መስራት አለብኝ። አሁን ለምሳሌ የተጎዱ አሁን ለምሳሌ የሆነ ልጅ አንተ ሚዲያ ላይ ብታመጣው ሁሉም ሰው ከየቦታው ያግዛል። መጎዳት ያውቃል፣ ማጣት ያውቃል እና የሆነ እሱ ላይ ብንሰራ የፈለግነው ነገር ላይ መድረስ እንችላለን። እያከምን የተሰበሰብን እንሄዳለን ብዬ አስባለሁ። ዲጄ አሹ በሳል ሰው ነው ለመናገር በጣም ማለት ያው እንግዲህ በጥምረት የሰሩት አዲሱ ሙዚቃ አታወዲ ለሰይፉ ቤቤስ ተመልካቾች እዚህ ይቀርባል። ዝግጁ ናችሁ ብዬ ተስፋ አደርጋለሁ። ለስንብት የምትሉት ነገር ካለ ከታሪኩ ልጀምር። ምክንያቱም አታወዲ ለመጀመሪያ ጊዜ ከዛ በኋላ ኮንሰርት ይኖራችኋል ብዬ ተስፋ አደርጋለሁ። እኔ የምመክር ነገር ኮንሰርት እየሰራ በምትሰበስበውም ገንዘብ እነዚህን ታዳጊዎች የማቋቋም የማብላት ስራን ብትሰራ ጥሩ ነው። ጥያቄዎችን ወደ ጎን ባትገፋ እሱን አደራ እልሃለሁ። ለስንብት ታሪክ ምን ማለት ፈልጋለሁ? ያው ኢትዮጵያ ብዙ ባለሀብቶች አሏት። ግን ብቻውን ባለሀብት ብቻውን ቢቀርም
ሁሉ ሰው ጠፍቶ ወይ ሁሉ ሰው ወይ በውሃ ተባልቶ ወይ በጦርነት ወይ በእሳት ብቻውን ቢቀር ሞቱ አይቀርም። አሁን የኢትዮጵያ ሕዝብ በተለያየ አገር አዲስ አበባ ውስጥም ክፍለ ሀገር ውስጥም ጦርነት ባለውም በሌለውም አካባቢ ራብ አለ። ምን ይላሉ? አሁን መንግስት ነው ከሚባለው ከመንግስት ውጪ እኔ ምን ሰራለሁ? የናፍት መኪና ላይ መኪና፣ ቤት ላይ ቤት፣ ብዙ ባለሀብቶች አሉ። የግድ ለፍቱ ስላመጣ ብቻ ለሰው አላበላም የለፋው ተነካለ ራሱ በልቱ ጨርሶ አይሞትምና ስማቸውን መጥራት ይችላል። ትላልቅ አሉ የሚባሉ ግን አልጠራም። እስኪ መንግስት እንዲሰማው ወይም ደግሞ እንዲያደረገ ሲባል ለመንግስት ለማንጠልጠል ብቻ ሳይሆን ተባብሮ የተጎዱ ሀገሮች ላይ እኛ ግሩፕ ኖራቸዋል መቼም የሆነ ይተዋወቃሉ ባለሀብቶች። እስኪ የሆነ ሀገር ላይ ሄደው የሆነ ሀገርን መርዳት፣ ራብ ያለበት ቦታ ላይ ራብ ማጥፊያ መርዳት፣ ህመም ያለበት ቦታ ላይ የህመም ማጥፊያን መርዳት። ገንዘብ ሊሆን ይችላል። እንደ ኩላሊት ማጠቢያ ዳያሊሲስ የሚደረጉበት እነዚህ ማሽኖች ምናምን ውድ ናቸው። አሁን ከና ጓደኛ እዚህ እየታከመ እየሄድኩ ባካቸው 15 ማጠቢያውን እንኳን መቀየር እንኳን ባይችል እስከሚሞት ያጠቢያው እንኳን እንዲኖር ቢል የሚያስተባብራቸው አሉ። ከውጭም ብዙ ሰዎች የላኳ የማሳጠበውን ያሉ ምልኳል። እኛ ካለን ሆስፒታል ውስጥም ሰው ታሞ አይቀርም። ባለሀብቱ 3-4 ሰውን ማሳከም ይችላል። በ20 ሚሊዮን በ40 ሚሊዮን ብር መኪና የተገዛ አይደል? ነፍስ ቢንገዛበትስ ነገ ላይ ነው የሚሰራው። ባለሀብቶች ያሉ ሰው በየሆስፒታል ይሰማዋል። እውነት እኔ አንዳንዴ በቃ በጣም እንትን ስለኝ ድሮም ነግሬሃለሁ ሴፊ በየሆስፒታሉ ዞራለሁ። ሰዎችን አያለሁ ሲማረር ቆይቼ ገንዘብ አጥቼ አሁን ራሱ ገንዘብ እንዳለኝ ነው ሰው የሚያይ። ባኪ አካውንት አሁን ስልክም ቢያሳይ ብዙ ሰው አካውንት ልክልኛል። ተቸግራለሁ በእግዚአብሔር ብሎ በማህራም ብሎ አንዳንድ አካውንቴን ያለውን ብር ስክሪንሻት አድርገለት ያለኝ ይሄ ነው ያው ብዬ ልምልክበትም ሰዎች አሉ። ስለ እውነት ነው የሚል እንዲቆመን ስንድ ያለ መሰረት እኔ ጤናዬ ሰላም ካለው አለኝ በቃ መርዳት እንል። አሁን ይዘን የምንነደው ነገር የለም። ይሄ የምናየው በቲክቶክ ላይ ውሃ ሞልቶ መኪናዎች የተሸከሙ ድልድዩ የፈረሰ ቤት ፎቅ የወደቀ የምናየው ኤአይ ነው ብሎ አሁን ቴክኖሎጂ የመጣው ሊሆን ይችላል። ግን ትምህርት ነው ያስተማረን ያለው። ከሱ ብንማር ናዳዎች የተለያዩ አሁን በቀደም ዝናብ በጣም የዘነበ ጎርፍ ነበር ሲሪላንካ ሰው የፈራ ነበር። 1000 ሰው ሞተ። አዲስ አበባ ውስጥም ይሁን በቃ ይሄ የሚወድቅ ነገር ነው። እንረዳዳ። በቃ በየሆስፒታሉ እንሂድ። የኩላሊት ታካሚዎችን መፍትሄ እንፍጠር። እንዴ ነጮች እኮ የመጡ የረዱን እኮ ነው። ነጭን አንድ ባለሀብት እኮ በመንገድ ቤት አንድ ምስኪን አይከተለው። አንድ ፈረንጅ ግን በመንገድ ቤት ጊቭ መኒ ተመልከት። እኛ ምን ያህል ጨካኝ ሆነን የሰው አገር ሰዎች መጥተው እና አዳም ምን ያህል የዋህ እንደሆኑ ምን ያህል ድሃዎች እንደሚከተሏቸው አንድ ባለሀብት ቤት ይረግሙታል። ይሄ እኮ አይሰጥም። አንዳንድ ደግሞ የሚወደዳል እንደነ ቀነኒሳ አይነቶች ጥሩ አመለካከት ያላቸው እኔ ንጹህ መኪና አልገዛም በቃ ለሀገር ይሄ በቂ ነው ብሎ እኔ በእንትንም አይቻለሁ በኢንተርቪው እንዲህ አይነት ንጹህ ልብ ያላቸው ሰዎች አሉ። ጥሩ ልብ በቃ እንዲህ አይነት እግዚአብሔር አሁንም እንዲህ አይነቱን ልቡን ይቀይርልን ነው። አሜን አትሉም እንዴ? አሜን ሰማይ ለዛ ነው ምን አገባው በእኛ ሀብት ሊሉ ይችላሉ። ይሄንን አሁን ግን ጥለን የምንነደው ነው። ድሃም እንርዳበት። የታመሙንም በየሆስፒታሉ ገፍተን ምንድነው 3-4 ቢመጡ ከላይ ነው። እግዚአብሔር እኮ ተናግሯል። ግመልን መዝኖ በመርፍ ቀዳዳ ብሏል አይደል? ስለዚህ እችን እንኳን ለምን ትንሽ መለስ ብለን መጽሐፉን
ብቻ የነፍስ አባት ከሚኖረን የነፍስ ስራ እንስራ በሰማይ። ዋው አልቻልኩትም ዛሬ። ዋው ያው እንግዲህ ታሪኩ ዲሽታጊናና ዲጄ አሹ የተጣመሩበት አታወዲ ዘፈን ብዙዎቻችሁ ወዳችሁታል። እዚህ ለሰይፉ በኢቢኤስ ተመልካቾች ይህ ዘፈን ሊቀርብ መሆኑን ስገልጽ በታላቅ ደስታ ነው። ወደፊትም እንግዲህ እንዲሁ እንገናኛለን ብዬ ተስፋ አደርጋለሁ። ሁለቱንም እድሜ ከጤና ተመኙላቸው። ወዳችኋለሁ፣ ኑሩልኝ ብያለሁ። አመሰግናለሁ እንግዶቼ ስለሆኑ ከልብ መጣለን።